ሰሞኑን እንግዲህ ራሳቸውን አገልጋይ እያሉ የሚጠሩ ሐሳውያን በእግዚአብሔር ስም በክርስቶስ ስም በወንጌል ስም ህዝሙን በመንጠቅ በመባና በአስራት ስም ራሳቸውን ሚሊዮነር ያደረጉ በቅንጦት ህይወት ውስጥ የሚኖሩ ግለሰቦች በአቶ ጥራቱ በየነ በአዋሳ ከንቲባ ቢሮ በመገኘት 5 ሚሊዮን ብር ለአዋሳ ከተማ የሐይቅ ዳር ልማት እንደሚያዋጡ ቃል ገብተው ወጥተዋል። እንግዲህ በምስሉ ላይ እንደምታውቁት አብዛኞቹ ፊታቸውን ቅጭም አድርገው ነው የተነሱት። ይሄ ጥያቄ እንግዲህ ለሁሉም ቤተ እምነት የቀረበ ነው። ከተማችሁ እንደመሆኗ ለከተማው ልማት የበኩላችሁን አስተዋጽኦ አድርጉ ተብለው ሙስሊሙም ኦርቶዶክሱም እንዲሁም ደግሞ ፕሮቴስታንቱም ጥሪ ቀርቦላቸዋል። እንግዲህ በፕሮቴስታንቱ ወገን ያሉ ቀደምት የሚባሉ ቤተክርስቲያን ወይም የአብያተ ክርስቲያናት ህብረት ውስጥ ያሉ ቤተክርስቲያን የቻሉትን ያክል መዋጮ ከማድረግም ባለፈ በአዋሳ ከተማ የሚገኘው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ካውንስል በኩል ደግሞ ለነዚህ ለምታዩቸው ግለሰቦች ጥሪ ቀርቦላቸው ነበር። እያንዳንዳቸው ግለሰቦች 5 ሚሊዮን ብር እንዲሰጡ ማለት ነው። ሽማግሌ ተላከባቸው፣ ካውንስሉ ተላከባቸው። አንሰማም ብለው ጆሮ ዳባ ልበስ ብለዋል። በእርግጥ ጥሩ ምላሽ የሰጠ አንድ ግለሰብ በዚህ መካከል ያለ እሱ ሐሰተኛው ነብይ አቶ መስፍን በሹ ነው። እሱ ጥሩ ምላሽ ከመስጠቱ ባለፈ ሌሎቹ ግን አንሰማም ብለው ስልካቸውን ምናቸውን አጥፍተው ሽማግሌዎችን ወግዱልን ብለው በነበሩበት ሁኔታ እኚሁ ሽማግሌዎች እኛን ሊሰሙ አልቻሉም። ከንቲባችን እርስዎ ሄደው ያናግሯቸው ብለው ለከተማው ከንቲባ ለአቶ ጥራቱ በየነ እንዳልተሰሙ በነገሯቸው ጊዜ ራሳቸው ቀጥታ ደውለው 5 ሚሊዮን ብሩን ቢሮ ጠርተው ቃል አስገብተው እንደሚሰጡ አረጋግጠው ከነዚህ ግለሰቦች ጋር ይህን የመሰለ ፎቶ ተነስተው ተለያይተዋል። እና እንደዚህ አይነት ከንቲባ ሲኖር ጥሩ ነው። ምክንያቱም ይህቺ ከተማ ለነዚህ ግለሰቦች ከድህነት ወደ ሀብታምነት ከኖባዲነት ወደ ሳምባዲነት የተቀየሩባት ከተማ ናት። ይህቺ ከተማ ሐዋሳ ማለት ነው። ብዙዎቻቸው ብዙ ነገር ሳይዙ ገብተው እግዚአብሔር ሰው የተባሉበት ባለሀብት የሆኑበት ቴሌቪዥን ፕሮግራም ከፍተው ብዙ ሰዎችን የተዋወቁበት ዓለም የተበተኑ ኢትዮጵያውያኖችን ለመገላገል አውሮፕላን በመሳፈር ባህር ተሻግረው የተጓዙባት መነሻቸው ከተማቸው ሐዋሳ ናት። ለዚች ከተማ ማዋጣት አልፈለጉም። ምክንያቱም እኚህ ሰዎች በአገልግሎት ስም፣ በወንጌል ስም፣ በቸርች ስም፣ በአስራት ስም፣ በመባ ስም፣ በፍቅር ስጦታ ስም ራሳቸውን ማበልጸግ እንጂ መስጠት መቆረስ የሚባል ነገር አያውቁም። አንዳንዶቻችሁ ቴሌቪዥን ላይ ሲሰጡ ምናምን ታያችኋላችሁ። እሱ ስሌት ነው። የሆነ ድሃ እንደረዱ ማስታወቂያ በቴሌቪዥን ያሰራሉ። ይሄ ሰው መልካም ስለሆነ ይላል። የሆነ አውሮፓ ሀገር ያለ የሆነ ሀገር ውስጥ ያለ ባለሀብት ልቡ ይነካል፣ ይራራል። ለነዚህ ሰዎች 1 ሚሊዮን ብር ሰጥተው ቢሆን በ1 ሚሊዮን ብሩ ምላሽ 10 እጥፍ ገንዘብ የሚቀበሉበትን መንገድ አመቻችተው ወይም አስልተው ነው ትንሽ ነገር ሲያደርጉ የሚያደርጉት እንጂ በማንነታቸው ሰጪም ሩሩም አይደሉም። እነዚህ ሰዎች አሁን የተደላደለ ህይወታቸው የተመሰረተው ከምስኪኑ ኢትዮጵያዊ ቀን ሰራተኛ ጀምሮ ብር አለኝ ሀብታም ነኝ እስከሚለው ቱጃር ድረስ በእግዚአብሔር ስም በወንጌል ስም የሰበሰቡት ገንዘብ ነው የቅንጦታቸው ማዕከላዊ የሀብት ምንጭ ሆኖ የሚያገለግላቸው። እና አቶ ጥራቱ በጣም እግዚአብሔር ይባርኮት፣ በጣም ምርጥ የሐዋሳ ከንቲባ ኖት። እነዚህ ሰዎች በዚች ከተማ ከድህነት ወደ ሀብታምነት ከተሸጋገሩ 5 ሚሊዮን ብር ብቻ ለምን ተቀበላችኋቸው? ከዛም በላይ ሊሰጡ ይገባል። በእርግጥ አሁንም 5 ሚሊዮን ብሩን ከኪሳቸው ካስቀመጡት ከባንኩ ላይ ከይዞታው ላይ ከቤተ ክርስቲያን ላይ አውጥተው አይሰጡ። 1-2 ኮንፈረንስ ያዘጋጃሉ። ከተማችንን ማልባት አለብን፣ እንደ ቤተ ክርስቲያን የተሰጠን ግዴታ አለብን፣ 50 ሰው 100 ሺህ ብር የሚሰጠኝ ብለው 50 ሰው ያስነሳሉ። ከ50 ሰው 100 ሺህ ብር ሰበስቡና ከሰው ኪስ ወደ ከተማ አስተዳደሩ አካውንት ያስገባሉ እንጂ ከራሳቸው አሁንም ቢሆን አይሰጡም። በእርግጥ ነገር ግን ይሄን ነገር ማስለመድ ለከተማ መቆረስ ለልማት መቆረስ እንዳለባቸው ማሰብ አለባቸው። እነሱ ከምስኪኑ ማህበረሰብ እየሰበሰቡ የማይሰጡ የሚሆኑበት ምንም አይነት ምክንያት የለም። በእርግጥ አሁንም ስጡ ሲባሉ የሚሰጡት ከዛው ምስኪን ማህበረሰብ በወንጌል ስም ሰብስበው መሆኑ ቢያሳዝንም መቆረስ እንደሚገባቸው ማወቃቸው ደስ የሚያሰኝ ነው። ለዚህ ደግሞ የከተማው ከንቲባ አቶ ጥራቱ ምስጋና ይገባቸዋል ለማለት ይመቻቸው።